ሲያይ ግን ማለት ነው ሰርግ ሲያይ ግን እንደኔ የሆነ ልቡ ምትት የሚለው ማን ነው? አብርሽኛ አመዳን ኩሽና ሆ ተቀምጠው 2 ጊዜ ሲሞሸር ሲወልድ አትገረሙም? ትናንትና መጥቶ ማለት ነው። እኔ ገርሞኛል የእውነት። በነገራችን ላይ እድሜ ላይ ተንቢ ግን ዝናብ እየጣለ ነው። ምንድነው ቪዲዮ ይቆራረጣል አይቆራረጥም አላውቅም። ቻናሉን ከወደዳችሁት ቤተሰብ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እናመሰግናለን። እንግዲህ እኛም ቅመሞች ምን ሄድና እንሞሸር። እውነቴን ነው የምላችሁ። ብዙም ጊዜ አረብ ሀገር የተቀመጥን ሰዎች ሄደን መሞሸር አለብን። በቃ ሰው ቢያገባ ቁጥር እንደዚህ በተለይ ይሄ አረና ጎበዙ አረና ጎበዙ የሚለው ማለት ነው። ወይኔ ልብ ነው ብልት የሚያደርገው ስፍስፍ የሚያደርገው። እንዲሁ ቆኛ መቼ ነው እንዲሁ የምንዳረው? መቼ ነው የምንሞሸረው? በቃ እና እንግዲህ አብርሽም አሻፈረኝ ብሎ እንግዲህ ሁለተኛ ተሞሽሯል ማለት ነው። እናንተ ግን የት ነው የሚያገኛቸው? ሴቶች ደግሞ አጭሯ ደግሞ እንዴት አባቷ ነው የምታምር! ለካ አዲስ አበባ እኮ እናንተ የሴት ሀገር እኮ ነው። አሁን እኔ በጣም የገረመኝ ነገር ምን እንደሆነ አስተያየት ሊሰጥ ነው ከየስ የመጣሁት። ምን ካላችሁ ለምሳሌ አሁን እኛ አረብ ሀገር ያለን ሰዎች ፍቅረኛ ኑሮን ምናምን ነው አብዛኞቻችን የምንመጣው እና አዲስ አበባ ያሉ ወንዶች ምናምን ስፔሻሊ እኛን አይፈልጉንም። ምናልባት ለገንዘብ ምናምን ካልሆነ በስተቀር አዲስ አበባ ቆንጆ ቆንጆ ሴቶች አሉ። አያችሁ እንዴት እንደሚያማምሩ። እኛ ምናችን ያምራል። ልዩት ፊታችን ማዲያት በማዲያት ተውጦ። ታዲያ የአሁኑ ወንዶች እንዴት ነው እኛን እንደዚህ ፊታችን ማዲያቱ ነው ማዲያት በማዲያቱ ነው እኛን የሚፈልጉን? እኔ ይቅርታ አድርጉልኝና ማለት ነው እኔ እዛ ባል ያላችሁ ፍቅረኛ ያላችሁ እንግዲህ እግዚአብሔር ይሆናችሁ ብዬ ነው ማስብ። ሴቶች እንዴት አባታቸው ነው የሚያምሩት! ወይኔ እንዴት አሁን ሄርሜላ ራሱ አብርሽን አሻፍደዋለች። ለዛ እኮ ነው አሁን በቃ አሻፈረኝ አለ። ልጁን ትቶ ምኑን ትቶ የልጅ እናቱን ትቶ እሷ ጋር አሁን እንደዚህ የሚል ግን ኸይር አይደለም። ይቅርታ አድርጉልኝ ነው አብርሽ የሚሰራው ስራ ኸይር አይደለም ይሄ ማለት ነው። ስለዚህ እንደኔ ወደ ልጅ እናቱ ቢመለስ ነበር ደስ የሚለኝ። ነገር ግን ይኸው አሁንማ ቤተሰቦቹ ራሱ ዝም ብለውታል። ምንም እየተናገሩት አይደለም። በቃ እምቢ ያላቸው ከአቅማቸው በላይ ሆነ አይደል? አዎ ምንም ማድረግ አይቻልም ብለው እንግዲህ በፊት አባቱ ነበሩ። አሁን ግን ያው ትተውታል። ምክንያቱም ያው ይሻላላቸው እሺ ስላላላቸው ለዛ ነው ማለት ነው የተውት ማለት ነው። እና እድያቸው ቤተሰብ እንዴት ናችሁ? ደህና ናችሁ? በነገራችን ላይ ዝናብ እየጣለ እኛ ጋር ውይ በስመ አብ ወወልድ ወመንፈስ ቅዱስ በቃ አውል መራሹፍ። በዚህን ሰዓት ዝናብ ሲጥል አረብ ሀገር ታውቃላችሁ፣ ብዙዎች አረብ ሀገር ያላችሁ ማለት ነው። እና ይሄ ነው እላችኋለሁ። ስለዚህ እናንተ እንዴት አያችሁት የአብርሽ መሞሸር ምናምን? እኔ ግን እንዲሁ ይቅርታ አድርጉልኝና ተነጋግረው ነው ብዬ ሁሉ አሰብኩ። ለምን እንደው ታውቃላችሁ ማለት ለምን አብርሽ አሁን ለምሳሌ ሲያገባ ሲሞሸር እነዛኞቹ የመጡ ምን ሊሰሩ ነው የመጡት? እነዚህ ሄርሜላ ተብዬዋ ምናምን እኔ አላውቅም። እኛንም ኃጢአት ውስጥ አስገብተውናል። ለማንኛውም እኛ ክፉ ነገር አንናገርም። እናንተም ክፉ ነገር እንዳትናገሩ እሺ ቅመሞችዬ። ምናልባት ድራማ ሊሆን ይችላል ይሄ ነገር፣ ግን በጣም አብዝተውታል። በዚህ ልክ ድራማ ያኔ ለኛ ራሱ ኸይር አይደለም። ይቅርታ አድርጉልኝና እውነቴን ነው የምላችሁ። ድራማ ቢሆንም ምን አለ መሰላችሁ በአግባቡ ቢሆን ደስ ይላል። አይኖ እኛ የምንፈልገው እንደዚህ አይነት ትርኪ ምርኪ ነገር እንደምንፈልግ እነሱ ተረድተውናል። ግን ቢሆንም ደግሞ አግባብ ነው ብዬ አላስብም። እንደዚህ አይነት ማለት ነው። ይቅርታ አድርጉልኝ ነው። በጣም ሆጥ ረገጡ። አሁንማ ማንንም አይሰማም እኮ አብርሽ። ማንንም ለማንም መልስ አይሰጥ የፈለገውን። አሁን ለምሳሌ የተንቢ ካሁን በፊት ምን እንዳለችው ያውቃል፣ መልስ አልሰጠም። አሁንም እንደዚህ ለቤተሰቡ ምናምን በቃ ለማንም ቦታ አይሰጥም። አይገርም? ግን የሆነ ነገር ስራ ስትሰሩ እኔ የተረዳሁት ነገር ምን አለ መሰላችሁ? ሰው የሆነ የፈለገውን በቃ ማር ብትሆኑ ቅቤ ብትሆኑ ስለእናንተ ማውራቱን አይተውም። ነገር ግን በቃ አወራም አላወራም ትታችሁት በቃ መሄድ ብቻ ነው እንጂ እንደዚህ ለሰው ከተሽቆጠቆጣችሁ ምናምን በጣም ከባድ ነው እውነት ለመናገር። ሰው እንግዲህ አብርሻችን እንግዲህም እንደዚህ ሆኗል ማለት ነው። እንደዚህ ሆኖ በቃ ፏ ብትን ነው ብሏል። እንግዲህ ከሄርሜላ ደግሞ ልጅ እንጠብቃለን። ከሄርሜላ ሴት ልጅ ለምን የመጀመሪያው ወንድ ልጅ ቆይ አንቺ ምን አገባሽ አትሉም? እና አሁን እንጠብቃለን እኛ ምን ትክክል ነን። አዎ እነ ትክክል እና እንዴት ናችሁ ቤተሰብ? ወይኔ እኛ ጋር ዝናብ እየዘነበ እስኮፊ የለ ግቢ ወል እንዴት እንዳበላሸው ወይኔ ወገቤ ተሰብሮ አሁን ትናንት አጥርቼ 2 ግቢ ነው ግቢያቸው በጣም የሚያስጠላ። አሁን እንዳለ ዝናብ በዝናብ ሆኖ ብልሽት ያደርግልሽ ውዴ። ብልሽት ብሏል። አሁን ምንድነው የማደርገው? አይ ዝናብ ሙሽኪላ ከቢሮ እውነቴን ነው የምላችሁ።
እና ይሄ ነው እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። በተረፈ እንግዲህ እኛም ለመሞሸር ያብቃል። ምንድን ነው ሁሌ አገባች በቃ የኛ ስራ አገባ ወለድ አገባ። እኔማ እያልኩት አሁንማ ፊቴ ስልክ ደግሞ እያበዛው ስለሆነ ማለት ነው ፊቴ ይሄ በላቸው። ምንድን ነው ፉሽኪያ ፉሽኪያ የሚለኝ እናንተ? እና ለማንኛውም መልካም ጋብቻ ብለናል። እናመሰግናለን። ኤቭሪባዲ ጋይስ ደህና ዋሉ፣ አምሹ። ሰብስክራይብ አድርጉ፣ ቻናሌን ሰብስክራይብ አድርጉ። በቅርብ ሀገር እንገባና እኛም እናሳያችኋለን። እንግዲህ የገጠር ካልቸሪ ምናምን ነገር ትላላችሁና ይህ ሁሉ ነገር ይሄ ነው። በተረፈ ግን ሰላማችሁ ብዙ ትትርፍርፍ ይበልልኝ የኔ ውዶች። አመሰግናለሁ። እሺ እንቅልፍ ይለኛል። ተኝቼ እኮ ነው ያደርኩት። እንቅልፍ ገና ተጠጋቢ ሰው ተኝቶ አድሮ እንዴት እንቅልፍ ይለዋል? የኔ ከፋ ነው አይከፋ